بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين ما بعد السلام عليكم ورحمة الله وبركاته إن شاء الله يا الله سبحانه وتعالى فكرك هنا باندر إسلايت السنون تبوتشن بمنسات من نوائينا من داسسي هنا يهنم قداي دموسل السحور بتملكتي هنا يهنن رئيس بوستوي تلايون تبوتشن يازنا بالنزازوريا من داسسي هنا عند سدسنا تبوتشن يزوال የመጀመሪያው ነጥብ تعريف السحور سحور ማለት ምን ማለት ነው የሚለው ነገር ምን እናብራራበት ሲሆን ሁለተኛው ነጥባችን ደግሞ حكم السحور سحورን መመገብና መብላት حكሙ ፍርዱ ምንድነው ግዴታ ወይስ የተወደደ የሚለው ምናይበት ይሆናል ሶስተኛው ደግሞ فضائل السحور سحورን የመመገብ ጥቅሙና እንዲሁም ደግሞ ያሉት ትሩፋቶችን እንዳስስበት ይሆናል በአራተኛው ነጥባችን ደግሞ الحكمة من السحور سحور እንድንበላ ተነስተን በዛ ሰዓት ላይ እንድንጠቀም የተደረገበት حكمة ጥበቡ ምንድነው የሚለው ነገር ምንዳስስ ይሆናል አምስተኛው ነጥባችን ደግሞ ተአኺር السحور سحورን ማዘግየትን በተመለከተ የተወሰነ ምናየው ይኖረናል ስድስተኛው ደግሞ ما يسن التسحر به በስሑር ሰዓት ላይ የተወደደው ነገር ምንድነው የሚል ነገር ምናይ ይሆናል ማለት ነው ቢላሂ ተውፊቅ እንግዲህ የመጀመሪያችን ነጥብ የሚሆነው تعريف السحور سحور ማለት ምን ማለት ነው የሚለው ነገር ምናይ ይሆናል እንግዲህ السحور የሚለው ቃል በሁለት አይነት መልኩ ማንበብ እንችላለን ነገር ግን ትርጉማቸው የተለያየ ሲሆን አንደኛ السحور ሲኗን ضማ በማድረግ ሁለተኛ ደግሞ السحور ሲኗ ፈትሐ በማድረግ ማለት ነው በሁለቱም ጊዜ ትርጉሙ የተለያየ ይሆናል ሲኗን ضማ አድርገን السحور سحور ብለን ካልነው ምንድነው የሚሆነው ትርጉሙ አክሉ طعام السحر በዛ ሰዓት ላይ ምግብ መብላቱ ፍዒሉ ማለት ነው በضማ ከሆነ الفعل نفسه የሚበላው سحሩ ተግባሩ መብላቱ ምን ተብሎ ይጠራል سحور ተብሎ ይጠራል ማለት ነው ተግባሩ ማለት ነው መብላቱ ያ የመብላቱ ተግባር ፍዒሉ ማለት ነው ድርጊቱ سحور መብላት ያ ድርጊቱ ምን ተብሎ ይጠራል السحور ተብሎ ይጠራል ሲናን በማ ከተደረገ ድርጊቱ ነው የሚያመለክተው ሲኗ ፈትሐ ካደረግናት ደግሞ سحور ብለን ካልነው ደግሞ طعام السحر وشرابه በዛ በስሑር ሰዓት ላይ በሌሊት በዛ ሰዓት ላይ የምንመገበው ምግቡ ወይም ደግሞ መጠጡ ደግሞ سحور ተብሎ ይጠራል በዛ ሰዓት ላይ ምን የምናደርግበት اسሙ ما يتسحر به ያ ሰዎች سحور ላይ የሚጠቀሙት ነገር ስሙ ምግቡ ወይም ደግሞ መጠጡ ምን ተብሎ ይጠራል سحور ተብሎ ይጠራል ድርጊቱ ደግሞ ያ መብላቱ መጠጣቱ ደግሞ ምን ተብሎ ይጠራል سحور ተብሎ ይጠራል ይሄ ባጭሩ ትርጉሙ ነው ማለት ነው አንደኛው ነጥብ ይሄን የተመለከተ ነው ሁለተኛው ነጥብ ደግሞ ህክሙ ምንድነው سحور መብላት ግዴታ ነው ወይስ አይደለም የሚለው ጉዳይ ምን ይሆናል ይህን ጉዳይ በተመለከተ ዑለማዎች ምን ይላሉ ثبت ذلك عن النبي صلى الله عليه وسلم بالسنة القولية والفعلية ይህንን ተግባር سحورን መመገብ ወይም ደግሞ መብላት የጸደቀ ከመልእክተኛው አለይሂ ሰላቱ ወሰለም የመጣ እንደሆነ መልእክተኛው አለይሂ ሰላቱ ወሰለም በሁለት መልኩ አጽድቀውታል አንደኛ በቀውላቸው በንግግራቸው አጽድቀውታል ሁለተኛ ደግሞ በተግባራቸው ማስገኝተውታል ስለዚህ ዑለማዎች ከዚህ አንፃር ምን ብለውታል سحور መመገብ ከሳቸው ዘንድ ጸድቋል በሱነቲ القولية والفعلية በንግግርም እንዲሁም ደግሞ በተግባር ማለት ነው በንግግርም በተግባርም መልእክተኛ ያጸደቁት የሆነ ተወዳጅ የሆነ ሱና ነው ስለዚህ ይሄንን ሱና ሊያመልጠንና እንዲሁ ልንተው አይገባም ማለት ነው ልንተው አይገባም ይሄንን ከሚያመላክቱ መረጃዎች ውስጥ አንዱ አነስ ኢብኑ ማሊክ ረዲየላሁ ዐንሁ በተናገረው ሐዲስ ላይ ምን ይላል قال النبي صلى الله عليه وسلم تسحروا فإن في السحور بركة መልእክተኛው ምን አሉ ተሰሐሩ سحورን ተጠቀሙ سحورን ብሉ ተመገቡ አሉ ምክንያቱም فإن في السحور بركة በዛ ሰዓት ላይ በበሉት በዛ ሰዓት ላይ ባለው ነገር ላይ በረካ አለ አላህ በረካ አድርጎበታልና سحور ተጠቀሙ ስለዚህ በዛ ሰዓት ላይ የበረካ ሰዓት ነውና ይሄንን በረካ ይሄንን የሆነ ትልቅ ነገር እንደው በቀላሉ ሊያመልጠን አይገባም መልእክተኛው አለይሂ ሰላቱ ሰላም ተሰሐሩ ብለዋል አዘዋል ማለት ነው በዚህ ተግባር ሌላ ደግሞ عن انس رضي الله عنه انس الله መልካም ስራ ይወደድለትና እንዳስተላለፈው ان زيد بن ثابت رضي الله عنه حدثه انهم تسحروا مع النبي صلى الله عليه وسلم ثم قام الى الصلاه መልእክተኛው አለይሂ ሰላቱ ሰላም በተግባራቸው ደግሞ አስገኝተውታል የምንለው አነስ ኢብኑ ማሊክ ምን ይላል ዘይድ ቢን ሳቢት ነገረኝ ይላል ዘይድ ቢን ሳቢት ከመልእክተኛው አለይሂ ሰላቱ ሰላም ጋር አብሮ ምን እንዳደረጉ
سحور እንደተመገቡ ማለት ነው ከዛ በኋላ ከመልክተኛው سحور ከተመገቡ በኋላ ለሶላት እንደቆሙ ያሳያል የሚያሳየውን ዘገባ መጥቷል ማለት ነው ስለዚህ ከዚህ አንፃር متفقون عليه ቡኻሪና ሙስሊም በዘገቡት ሐዲስ ነው ይሄ ቡኻሪና ሙስሊም የዘገቡት متفقون عليه ሐዲስ ነው ማን ዘይድ ቢን ሳቢትና እነሱ ሌሎቹ ከመልክተኛው አለይሂ ሰላቱ ሰላም سحور እንደተጠቀሙ የሚያሳይ ስለዚህ በተግባራቸውም እንደተጠቀሙ ይሄው ሰሃቦች አስተላልፈዋል ማለት ነው وكذلك اجماع አለ በዚህ ላይ አንዳንድ ዑለሞች በዚህ ጉዳይ ላይ اجماع ነቅል አድርጓል ይሄንን اجماع ነቅ አደረጉ ዑለሞች መካከል ኢብኑ المنذر القاضي العياض وكذلك ابن قدامة والنووي والعيني እነዚህ ሁሉ اجماع አለ ብለዋል ከዛም መካከል ምሳሌ ኢብኑ المنذر ምን ይላል الاجماع በተሰኘው ኪታብ 49ኛው ገጽ ላይ ምን ይላል واجمعوا على ان السحور مندوب اليه ዑለሞች ተስማምተዋል በዚህ ጉዳይ ላይ ምን ግዴታ አይደለም የተወደደ በመሆኑ ላይ ሰሕርን መመገብ የተወደደ በመሆኑ ላይ ተስማምቷል ከዚህ በላይ ይወጣ ግዴታ የሚሆን ሕክም እንደሌለው ዑለሞች ተስማምተዋል ይለናል ኢብኑ المنذر وكذلك قاضي العياض رحمه الله تعالى من ይላል اجمعوا الفقهاء الى الفقهاء في ባለቤቶች ተስማምተዋል على ان السحور مندوب اليه ليس بواجب سحورን መመገብ سحورን መብላት የተወደደ ተግባር እንጂ ግዴታ እንዳልሆነ የተወደደ እንጂ ግዴታ እንዳልሆነ ፉቃሃዎች በአጠቃላይ ተስማምተውበታል ይለናል ማለት ነው ማን قاضي العياض وكذلك ابن قدامة رحمه الله تعالى ይህንን ጉዳይ ይጠቅስልናል ማለት ነው ابن قدامة እሱም المغني በተሰኘው ኪታቡ ላይ ምን ይላል في استحباب السحور ميلو لاي ولا نعلم فيه بين العلماء خلافا بعلموش مهاكر بزي ጉዳይ ላይ خلاف አናውቅም ይላል سحور መመገብ የተወደደ እንጂ ግዴታ እንዳልሆነ ከተወደዱ መንዱብ ከሆኑ ተግባሮች እንጂ ከግዴታ እንደማይመደብ በዑለሞች መካከል ይሄ ሁሉ አጥብቀውታል ነው خلاف የለም በእነሱ መካከል ይሄ ግዴታ ነው ያለ የለም ብሎ ተጠቀሰ ማለት ነው ግዴታ ነው ያለ የለም ብሎ ተጠቀሰው ከذلك ኢማሙ ነወዊ صحيح مسلم شرح በሚያደርግበት ጊዜም ይሄን ጉዳይ አስቀምጧል واجمع العلماء على استحبابه اي السحر وانه ليس بواجب على ኢማሙ ነወዊ ዑለሞች በዚህ ጉዳይ ላይ ተስማምተውበታል ምን እንደሆነ የተወደደ استحباب እንደሆነና ግዴታ እንዳልሆነ ተስማምተውበታል ይላል العيني የተባሉ ዑለሞች ደግሞ ምን ይላሉ فين قلت ይላሉ እንደው አንድ ሰው እንዲህ ቢለን ይላሉ እንዲህ ካልክ قوله صلى الله عليه وسلم مرتين عليه الصلاة والسلام تسحروا بلوال تسحروا ميلو رئيس አሁን ካየነው አምር ነው ትእዛዝ ነው ትእዛዝ ደግሞ مقتضاه الوجوب ትእዛዝ ደግሞ ከመልእክተኛው عليه الصلاة والسلام የመጣ ትእዛዝ ዋጅብነትን ነው የሚያስይዘው ስለዚህ መልእክተኛው عليه الصلاة والسلام تسحروا እያሉ በአምር መልኩ አዘው ሳለ ታዲያ እንዴት ግዴታ አይደለም ዋጅብ አይደለም ትላላችሁ እንዴት ሱና ነው መንዱብ ነው ትላላችሁ ካለን አሉ ለዚህ ሰው ቁልቱ እንዲህ ብዬ መልስ ሰጠዋለሁ አሉ ኡጂበ بانه امر ندب بالاجماع ይህኮ ተሰሐሩ የተባለው ነገር ትእዛዝ አምሩ ነድብን የተወደደ ትእዛዝ ያኔ የተወደደ እንጂ ግዴታ ዋጅብ የሆነ ትእዛዝ እንዳልሆነ ሁሉም በስምምነት አጽድቀውታል ስለዚህ ዑለሞች በአጠቃላይ ባንድ አፍ ያጸደቁት ጉዳይ ስለሆነ በዚህ ጉዳይ ላይ ምንም ነገር የለም ይላል ዑምደቱል ቃሪ 10ኛው ሙጀለድ 300 ገጽ ላይ ይሄንን ጉዳይ ያስቀምጣል ማለት ነው طيب ሶስተኛው ነጥባችን فضائل السحور فضل ምንድነው ትሩፋቱ እንግዲህ السحور መልእክተኛው አለይሂ ሰላቱ ሰላም አንደኛ በረካ አለው ብለዋል ምን አለው ብለዋል السحور በረካ አለው البركه محتمله لان تضاف الى كل واحد من الفعل اي الاكل والمتسحر به اي الطعام معنى هي ነገር ابن دقيق العيد احكام الاحكام በተባለው ላይ ይሄን ይላል መልእክተኛው አለይሂ ሰላቱ ሰላም ይሄንን በረካ አለበት ማለታቸው በረካው አንደኛ ከምግቡ በረካ አለው በረካ ፈልግም እንዴ አላህ Subhanahu Wa Ta'ala በረካ ያደረገ አላህ በረካ ፈልግም ስለዚህ ተጠቀሚያ መፈልግ ሆነ አንደኛ በረካ አለው ሲባል ያንንም ያስገባል አለ ሁለተኛ ፍዕሉ ተግባሩ ራሱ በዛ ሳላይ መመገቡ ተግባሩ ራሱ በረካ ነው በረካ ያለበት ስራ ነው ስለዚህ ይሄን አላህ በረካ ያደረገበትን ስራው ነው ባጭሩ ፈضሉ ይሄ ነው እንግዲህ መልእክተኛው አለይሂ ሰላም ደግሞ ይሄንን አነስ ቢን ማሊክ ባሰረፈ ተሰሐሩ فإن في السحور بركة في السحور ሲባል تحصل بجهات متعددة ዑለሞች ይላሉ ይሄ በረካ ይህ በብዙ አይነት አቅጣጫ ይገኛል አንደኛ اتباع ሱና መልእክተኛው አለይሂ ሰላም በመከተል ስለሆነ በውስጡ በረካ አለበት
ሁለተኛው ሙኻለፈቱ አህሊል ኪታብ አህለል ኪታቦችን መጻረር ስለሆነበት አህለል ኪታቦችን መጻረር ስላለበት መልእክተኛው አለይሂ ሰላቱ ወሰለም ፈስሉ ማ በይነ ሲያሚና ወሲያም አህሊል ኪታቢ አክለቱ ሳሂር ብሏል አሳሐር ብሏል በእኛና በአህለል ኪታብ አይሁዳ መነሳራ ጾም መካከል ያለው ልዩነት ሰህር በመገም ምክንያቱም እነሱ ሰህር አይበሉምና ማለት ነው ሰህር አይበሉምና ስለዚህ አንደኛ እነሱ መጻረር አለበት አህለል ኪታቦች አይሁዳና ነሳራ መጻረር አለበት ስለዚህ እነሱን መጻረር ደግሞ ምን አለ አንድ በዚህ በረካ እናገኛለን እነሱ በመጻረራችን ሌላ ወተቀዊ ቢሃ ዐለ العباده በተጨማሪም ደግሞ በዒባዳ የተቀዊ ጥንካሬ እንድናገኝ የሚያደርግ ስለሆነ በዚህም ላይ በረካ አለው ወዚያደቱ في النشاط ነሻጣም ይጨምራል ሰውየው ስሕር የበላና ያልበላ ሰው እኩል አይደሉም ነሻጣቸው ማለት ነው ብርታታቸው حتى በዒባዳ ራሱ ተጠነከራለህ ነሻጣ ታገኛለህ ስሕር ከተመገብክ ማለት ነው አትደክም አትልፈሰፈስም ማለት ነው በተጨማሪም ደግሞ ወሙዳፈዓቱ ሱኢል ኹሉቅ الذي يثيره الجوع እንዲሁም ደግሞ ይህ ረሃብ እንግዲህ እንደሚታወቀው በሰው ልጆች ላይ ጥሩ ያልሆነ ስሜት እንዲፈጠር ያደርጋል ሰው ሲርቦ ይነጫነጫል ጥሩ ያልሆነ ብዙ ይሆኑ ባህሪያቶችን ያሳያል ሰሕር የሚመገብ ከሆነ ግን ረሃብ አይሰማውም ስለዚህ ሰውየው ማለት ይሄንን ያኔ በረሃብ አማካኝነት የሚመጡ መጥፎ ባህሪያቶችን እንዲከላከል ያደርገዋል ማለት ነው ሌላው ተሰብቡ بالصدقه على من يسأل اذا ሌላው ደግሞ ሰበብ ይሆናል ምን በዛ ሰዓት ላይ ምግብ የሚጠይቅ ወይ ደግሞ ሰደቃ የሚፈልግ ሰው ካለ ለሱም ለመስጠት አንደኛ ሰበብ ይሆናል ሌላው ደግሞ يجتمع معه على الاكل እንዲሁም ደግሞ በምግቡም ሰዓት ላይ የሚቀላቀልም ሰው ሊመጣ ይችላል وكذلك تسببوا للذكر والدعاء وقت مظنه الاجابه እንደሚታወቀው ስሕር መመገብ ያለብን አኺር الليل ነው የሌሊቱ መጨረሻ ነው ይህ የሌሊቱ መጨረሻ ደግሞ እንደሚታወቀው ዱዓ እስቲጃባ ያለበት ሰዓት ነው አላህ ምን ለመንበት ሰዓት ነው ስለዚህ አንድ ሰው ስሕር ተነስቶ በሚበላበት ሰዓት ላይ ለዒባዳ ራሱ ምን ይሆናል የተዘጋጀ ይሆናል ማለት ነው ለዱዓ ለዚክር ራሱ ምን ያደርጋል ሰበብ ይሆናል ማለት ነው ስሕር የሚመገብ ሰውና የማይመገብ ሰው እንግዲህ እኩል አይደሉም ማለት ነው ስሕር የሚመገበው ስሕር በመመገቡ አጅር አለው ከዛም በተጓዳኝ ሌሎች ደግሞ ዒባዳዎችን ለመፈጸም ይነሳሳዋል ማለት ነው ያነሳሳዋል ጌታውን ያወሳል ዱዓ ያደርጋል ይሄ ሁሉ ያደርግለታል ማለት ነው እንዲሁም ደግሞ ወተዳሩኩ ንየት الصوم لمن اغفلها قبل ان ينام ከመተኛቱ በፊት ያልነየተም ሰው እንዲነየት ያደርጋል እንግዲህ በዑለሞች ማገር ኺላፍ አለ ብለናል ለእያንዳንዱ ቀን መነየት አለ ወይስ የለበትም በሚለው እንግዲህ በእያንዳንዱ ቀን መነየት አለበት የሚሉ ጅምሁር ዑለሞች ተጉዟል ብለናል በባለፈው ትውስታችን ላይ ስለዚህ ምሳሌ አንድ ሰው ሌሊት ያልነየተ ያኔ በሌሊቱ በየትኛውም ሰዓት ላይ መነየት ይችላል አወል الليل وكذلك في وسط الاخر መነየት ይችላል ስለዚህ ምናልባት ማታ ሳይነየት ያደረሰው ስሕር በመነሳቱ በቃ ንያ ያስገኛል ለንያም ያግዘዋል ስሕር ተነስቶ መብላቱ ለጾም ንያ ያስፈልጋል ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ያኔ ንያ ያላሳደረ ከፈጅር በፊት ንያ ያላሳደረ ሰው ጾም የለውም ብሏል ስለዚህ ሰውዬው ስሕር ሲበላ ይሄንንም ንያውን እንዲያስገኘ ይረዳዋል አለ ይሄ እንግዲህ ሶስት ነጥቦች አይተናል አራተኛው ነጥባችን ህክማ ምንድነው ጥበቡ ምንድነው የተደረገበት ብዙ ጥበቦች አሉት ብዙ መቃሲዶች አሉት ጾም ያኒ ይሄንን ስሕርን የተደነገገበት ነው ይሄንን እንድንበላበት የታዘዘበት አንደኛ ነው መዑነቱን على العباده ባጭሩ ጥበቡ ለዒባዳ እንድንጠናከር ነው ለዒባዳ እንድንጠናከር ነው እንደሚታወቀው ረመዳን የዒባዳ ወር ነው የቁርአን የዚክር የሶላት ወር ነው ስለዚህ ቀኑ ሙሉ ብዙ ነገራቶች ላይ መበርታት በዱንያውን ጉዳይ ላይ የሪስክ ጉዳይ ላይ አለ ስለዚህ አንድ ላይ በሁሉ በነሻጣ ጠንከር ብሎ ምን እንዲሰራና ኢባዳው ላይ ከሆነ በጠንካራ በወኔ በነሻጣ እንዲሰራ ያደርጋል ስለዚህ ለዛ ሲባል ያን ጥንካሬ ያንን እገዛ ያንን እርዳታ ለማግኘት ነው ስሕሩ በልተ ያንን እገዛ ለማግኘት ነው ያ ፈኢኑ يعين الانسان على الصيام ለጾም ያግዘዋል ቀኑ ሙሉ ሲጾም ያግዘዋል ስሕር መብላቱ በጣም ያግዘዋል وكذلك أنه فيه مخالفة أهل الكتاب أهل الكتاب متصارر علبت فإنهم لا يتسحرون مكاتم أهل الكتاب الناس من يدرقوا منا سحر يمجبوا أهل الكتاب سحر يمجبوا الناس متصارر علبت بتقارنين عبادة نشاط على ماجنيت كما جزم بتجمعري مالتنا ሌላው እንግዲህ ስሕር መመገባችን ቃል ቀረ ተአኺር ማዘግየቱ ደግሞ የተሻለ መሆኑን እንዳስበት ነጥብ ነው እንግዲህ يسن للصائم تأخير السحور ጾመኛ ለሆነ አካል ስሕርን አዘግይቶ መብላቱ የተወደደ ይሆናል ማለም يخشى طلوع الفجر ፈጅርን ይወጣብኛል ብሎ እስካልፈራ ድረስ ፈጅርን
ይወጣብኛል ብሎ እስካልፈራ ድረስ ምን ማድረግ ስሑርን ተአኺር ማድረግ ማዘግየቱ ይወደድለታል ማለት ነው ማዘግየቱ ይወደድለታል ይሄንን ደግሞ የሚያሳይ ከመልእክተኛው አለይሂ ሰላቱ ሰላም ይመጣሉ አንደኛ የቀደሙ ሐዲስ ማለት ነው የቀደሙ ሐዲስ አነስ ቢን ማሊክ ያስተላለፈ ሐዲስ አነ ዘይድ ቢን ሳቢት ረዲየላሁ ዐንሁ حدثه ዘይድ ቢን ሳቢት እንዲህ ብሎ ነገረኝ ብሎ አወራ አንهم ተሰሐሩ مع النبي صلى الله عليه وسلم እነሱ ከነብዩ አለይሂ ሰላቱ ሰላም ስሑርን ተጠቀሙ ثم قام الى الصلاه ወደ ሶላት ከዛ በኋላ ቆሙ ይላል ከዛ ለቁልቱ አነስ ኢብኑ ማሊክ ይላል ከም በይነሁማ በዛ መካከል ስሑር ከበሉና ከዛ በመካከል የነበረው ሰዓት ምን አክል ነበር ብዬ ስጠይቀው قال قدر 50 አያ 50 አንድ ሰው 50 የቁርአን አንቀጽ በመካከለኛ አንባብ በጣም ወደ ኋላ ሳይዘገይ በጣም ደግሞ ሳይፈጥን መካከለኛ በሆነ አንባብ 50 አንቀጾችን የሚነበብበትን አክል ይቆዩ ነበር ይላል እንግዲህ ይሄ ማለት አንድ ሰው ሳይፈጥን ማለት ነው ያኔ በጣም ደግሞ ዝቅ ሳይል 50 መካከለኛ ቢያንስ 15 ደቂቃ 10 ደቂቃ ማለት ነው ስለዚህ ያን አክል ድረስ አዘግይተው በልተዋል መልእክተኛው አለይሂ ሰላቱ ወሰለም አዘግይተው በልቷል እንግዲህ ሐዲስ በግልጽ የሆነ መልኩ طلوع الفجر እስካልመጣ ድረስ ስሑርን ማዘግየት እንደሚፈቀድ ያሳይ ሌላው ደግሞ ከአይሻ ረዲየላሁ ዐንሃ እንደተላለፈው አነ ቢላል ካነ ይؤذن بليل ቢላል እንደሚታወቀው በሌሊት ነው አዛን የሚለው فقال النبي صلى الله عليه وسلم መልእክተኛው አለይሂ ሰላቱ ሰላም ኩሉ ወሽረቡ ብሉ ጠጡ ስሑርን ማለት ነው حتى يؤذن ابن ام مكتوم ابن ام مكتوምን አዛን እስኪል ድረስ ሁለት አዛን ነበርና በሳቸው መጀመሪያ ቢላል በሌሊት አዛን ይላል ከዛ በኋላ ኡም መክቱም እንግዲህ ፈጅር ለመውጣት ነው አዛን የሚለው ስለዚህ ابن ام مكتوم አዛን እስኪል ድረስ ብሉ አሉ فانه لا يؤذن حتى يطلع الفجر ምክንያቱም ابن ام مكتوم ፈጅሩ ሲወጣ ቢሆን እንጂ አዛን አይልምና አሉ ኢማም ቡኻሪ ዘግበዋል ሐዲሱ ስለዚህ ፈጅር አዛን እስኪወጣ ድረስ እስከዛ ድረስ መብላት እንችላለን ስለዚህ ማዘግየቱ የተሻለ እንደሆነ የሚያሳይ ነው ሐዲስ በዚህ ላይ ደግሞ ኢጅማዕ ዑለሞች ጠቅሰዋል ማለት ነው ኢጅማዕ ኢብኑ ሩሽድ وكذلك ابن مفلح وكذلك المرداوي በዚህ ጉዳይ ላይ ስሑርን ማዘግየት የተሻለና ሱና እንደሆነ ኢጅማዕ ጠቅሰዋል ዑለሞች ተስማምተውበታል ብሏል ሌላው ደግሞ እንግዲህ እዚህ ላይ ስሑርን ማዘግየታችን የሚጠቅመን ለምንድነው ከተባለ ኢብኑ ዑሰይሚን ይላሉ وتأخير السحور أرفق بالصائم وأسلم من النوم عن صلاة الفجر إلى سحورن ما زجيته عندنا ለጾመኛው የተሻለ ነው ሁለተኛ ደግሞ አንድ ሰው የፈጅርን ሶላት ለመስገድ ከሚያግዙት ነገራቶች ውስጥ አንዱ ነው በመጀመሪያው ሌሊት ላይ ወይ ደግሞ በመሃል ላይ የበላ ሰው እንግዲህ ፈጅርን ወይ ሊያመልጠው ይችላል አላህ ካላዘነለት ማለት ነው ሊያመልጠው ይችላል ነገር ግን ስሑር ካዘገየስ በአንድ ድንጋይ ሁለት ወፍ ተገኘ ማለት ነው አንደኛ ስሑርን ይበላል ቅድም የጠቀስናቸው ፈድሎች ትሩፋቶች ሁሉ ያገኛል አንድ ሁለተኛ ደግሞ እንግዲህ ስሑር ካዘገየ በመካከል እንግዲህ ያለው ትንሽ ደቂቃ ስለሆነ በዛች በትንሽ ደቂቃ ውዱኡን አድርጎ ሰዓት ካለው ማለት ነው እስትግፋር ያደርጋል ሌላን ዱዓም ያደርጋል እስከዛ ድረስ ከዛ በኋላስ ፈጅር አዛን ሲባል መስጂድ ይሆናል ማለት ነው ፈጅር በስክክል አዛን ይላል ከዛስ ሱናን ሰግዶ በስነ ስርዓት ፈጅርን እንዲሰግድ ይረዳዋል በስነ ስርዓት ሱናው ሰግዶ ፈጅርን እንዲሰግድ ይረዳዋል ያግዘዋል ስለዚህ ለዚህ ስለሚያግዘው ስሑርን ማዘግየት በጣም ይጠቅማል በቃ ሰው ስሑር ይበላል ትንሽ ዝግጅቶች ካሉ ተዘጋጅቶ ከዛ በኋላ ምን ያደርጋል ውዱኡን አድርጎ ለሰላት الفجر ይዘጋጃል ማለት ነው ለሰላት الفجر ይዘጋጃል ስለዚህ በቀላሉ ስሑሩን ተጠቅሞ ሰላት الفجርንም እስከነሱናው ይሰግዳል ማለት ነው ስለዚህ ማዘግየቱ አንደኛው ለዚህ ጥቅም አለው ይላሉ ስድስተኛው ነጥባችን ما يسن تسحر به ሱናውስ ምንድነው ስሑር ላይ መመገብ ስንመገብ ምንድነው ከተባለ يسن تسحر بالتمر በተምር ስሑር መጠቀም ደግሞ የተሻለ ነው ተምር መጠቀም ማለት ነው ይሄ ደግሞ የሚያሳይ ከመልእክተኛው አለይሂ ሰላቱ ወሰለም የመጣ ሐዲስ አለ ከአቡ ሁረይራ ረዲየላሁ ዐንሁ እንደተላለፈው أن النبي صلى الله عليه وسلم قال يا الله መልእክተኛ እንዲያሉ نعم سحور المؤمن التمر كمؤمن سحور እንደው ምርጡ ንዕማ ያሉት አወደሱት ነብዩ አይመን ተምር መሆኑ ነው ማለት ተምር እንግዲህ እዚህ ጋር አሁን ሁለት ጥቅም አለ አንደኛ ስሑርን መብላት የተወደሰ ነው በዚህ ሐዲስ ሁለተኛ ደግሞ ስሑር ስንመገብ ደግሞ ተምር መመገብ ደግሞ የተሻለና የተወደሰ ከሌላው የተሻለ እንደሆነ የሚጠቁም ነው ስለዚህ ይሄንን ይጠቀማል ማለት ነው ስሑር ካገኘ ተምር ማለት ነው ካላገኘ ምግብም ይቻላል ምግብ ይመገባል ማለት ነው ምግብ ይመገባል ሌላው ደግሞ ይሄንንም ካላገኘ ደግሞ ውሃ ይጠጣል ማለት ሌላው ይቀር ነብዩ አለይሂ ሰላቱ ወሰለም ምናሉ السحر كلها بركة فلا تدعوها سحر كلهم بركة ነው በረካ አለውና سحرን እንዳትተዋሉ ማለት ነው سحر ምግቡን እንዳትተዋሉ ከዛ ወለው አን يجرع احدكم جرعة من ماء አሉ
እንደው ሌላው ነገር ቢያጣ አንድ ጉንጭ ውሃ እንኳን ተጎንጭቶ ያስገኘው አሉ አንድ ጉንጭ ውሃ ስለዚህ ሰውየው ዋናው ነገር ያ ነው ማለት ነው ዋናው ነገር በትንሽ ነገር ይገኛል ማለት ስሕር በትንሽ ነገር አንድ ጉንጭ ውሃ በመጠጣታችን ስሕርን እናገኛለን ይህ ሁሉ ፈድር ይህ ሁሉ በረካት እናገኛለን ነገር ግን ችግሩ መተዋል አንዳንድ ሰው ለምደ ስሕር ማተና እኔ አይረበኝም ይላል ለዛ አይደለም ባይረብህም ተነስተው ውሃ ጠጣ ሌላው ቢቀር አንድ ተምር ብላ ለምን ይህ ሁሉ አጅር ያገኛል ያመልጣል ይህ ሁሉ ትልቅ በረካ ይህ ሁሉ ነገር እንዴት ሊያመልጥ ትፈቅዳለህ ስለዚህ አንድ ሰው ሊተው አይገባም ማለት ነው ሊተው አይገባም የመጥገብ ያለ መጥገብ ጉዳይ አይደለም ምግብ የመፈለግ ያለ መፈለግ ጉዳይ አይደለም ምግብ የምትፈልግ ሆነ ብላ ትጠነክራለህ ቀኑ ትጠነክራለህ በረካለውና ተጠቀም ያቀመን ያገኘው ምግብ ተጠቀም ተምር ካገኘህ ተጠቀም በተለይ ካልፈለግ ደግሞ አይ አንዳንድ ሰው ሌሊቱ ስለሚበላ ሊጠግብ ይችላል ሆዱ አያስፈልገውም ስለዚህ ምን ያደርጋል በቃ ተነስተህ ወይ አንደ ተምር ብላ ወይም ደግሞ እንደው ትንሽ እንኳን ውሃ ጠጣ በቃ ይሄ በማድረግህ በረካው በረካውን አግኝተሃል ማለት ነው ስለዚህ ይሄ ነገር ልናየው ይገባል ሌላው ኢብኑ ዑሰይሚን ረሂመሁላሁ ተዓላ መጃሊሱ ሸህር ረመዳን በተሰኘ ኪታባቸው ላይ አንድ የጠቆሙት ነገር አለ እሱን ልጠቁምና እዚህ ላይ ቋጫለሁ ምን አሉ وينبغي للمتسحر أن ينوي بسحوره امتثال أمر النبي صلى الله عليه وسلم والاقتداء بفعله ليكون سحوره عبادة إلى له وأن ينوي به التقوي على الصيام ليكون له به أجر አንደኛ ምን አሉ እንደው ዝም ብሎ ተነስቶ ስሕር መብላት የለበትም ንያ ያስፈልገዋል ምን እየታለበታል እሱ ምንድነው ስሕር የሚበላ ሰው ሊነይት ይገባዋል ስሕር በመመገቡ امتثال امر النبي صلى الله عليه وسلم የመልእክተኛው አለይሂ ሰላቱ ወሰላም ትእዛዝ እየተገበረ የሳቸው ሱና እየፈጸመ እንዲሁ ደግሞ والاقتداء بفعله በመልእክተኛው አለይሂ ሰላቱ ወሰላም ሱና እየተከተለና የሳቸው መንገድ የሳቸው ሀዲ እየያዘ መሆኑን ይሄን በቀልቡ ላይ ያንጣ እንደው ምግብ ስለሚፈልግ ብቻ አይደለም ወይ ደግሞ ተምር ስለሚወድ ወይ ደግሞ ውሃ መጠጣት በዛ ሳላይ ስለሚወድ በባዶ ሆድ ስለሆነ ወይም ደግሞ ማለት ነው የሆነ በዛ ሳላይ መቅመስ ምግብ መብላት ስለሚወድ ብቻ መሆን የለበት ያን አስቦ አይደለም መብላት ያለበት ልክ ምግብ ስሕር ሲበላ ቀልቡ ላይ ይሄን استحضار ሊያደርግ ይገባዋል ምክንያቱም ሊነይትበት ይገባል ሲነይትበት አጅሩ ዒባዳው የበለጠ ከፍ ይልለታል ማለት ነው ዒባዳ ይሆናል ማለት ነው ለዛ ነው ንያ ዒባዳን በሁለት ዒባዳዎች መካከል ይለውጣል ዓዳን ወደ ዒባዳ ይቀየራል የሚባለው ስለዚህ አንደኛ የመልእክተኛው አለይሂ ሰላም ትእዛዝ ያከበረ የሳቸው ማለት ነው ስራ እየሰራ የሳቸው ሀዲ እየተከተለ የሳቸው ሱና የበላይ ያደረገ መሆኑን ያስብ ነው አንደኛ ነው ليكون سحوره عبادة عبادة يهون لزندالو وكذلك ينوي به التقوي على الصيام ليكون له به أجر ተጨማሪ ደግሞ አጅር ያገኝበት ዘንድ ሰውነቴ ላጠነክርበት ኢንሻአላህ አሁን ስሕር ምበላው ሰውነቴ ላጠነክርበት ከዛ በኋላ ማለት ነው ሳልሸነፍ ወይም ደግሞ ሳልደክም ስራዬን ለመስራት ዒባዳይ ላይ ለመጠንከር ጠንካራ ሆኜ ጾሜን በትክክል ለመጾም ያንን ተቀዊ ቁዋ አቅምን ለማግኘት ብሎ ያንን ነገር አስቦ ነይቶ መብላት አለበት ብለው ይሄንን ምክር መከሩ ማለት ነው هذا صلى الله على نبينا محمد وعلى آله وصحبه أجمعين